ላለፉት 3 ቀናት የዘለቀው ዘመቻ አርበኛ አደማሊ አባናደው ሁለንተናዊ ድል እስኪጠናቀቅ ይቀጥላል ሲሉ አርበኛ ምሬ ወዳጆ ዋርካው የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና ምስራቅ አማራ ምኒልክ እዝ ሰብሳቢ ዛሬ ባስተላለፉት መልእክት አስታወቁ። በግዳጅ ላይ ያለው የፋኖ ኃይልም የድል በስርዓቱ ተጠናክሮ እስኪቀጥል ከምርኮኛ ያያዝ ጀምሮ የህዝብን ተቋም በመጠበቅና በመንከባከብ እውነተኛ የህዝብ ልጅ መሆናቸውን በተግባር ማሳየት ይጠበቃል ሲሉም አሳስበዋል። ተያዙ ምርኮኞችና የቆሰሉ የመንግስት ወታደሮችን ዓለም አቀፍ ቀይ መስቀል እንዲረከብና ቁስለኞች የሚታከሙበትን መንገድ እንዲያመቻች ጥሪ አቅርበዋል። አማራ ህዝብ የጀመረውን ትግል በድል እስኪያጠናቅቅ ህዝቡ እንደተለመደው ከጎናችን ይቁም ሲሉ መልእክት አስተላልፈዋል። ሰላም ጤና ይስጥልን። ዋርካው ነኝ። አማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና አማራ ፋኖ ምኒልክ እዝ ዋና ሰብሳቢ። እንግዲህ እንደሚታወቀው ዛሬ 3ኛ ቀናችን ነው ማለት ነው። የአርበኛ ሳጂን አደም አባናደው መታሰቢያ ትግል ጉዞ ዛሬም እንደቀጠለ ነው። በዚህ ትግል የአማራ ህዝብ ለ4 አመታት ያለ ማቋረጥ በብዙ መከራ ውጣውረድ ያለፈ ነው። አሁንም ከዛው ያላነሰ ነው ማለት ነው። አሁን የመጨረሻው ወደ ቁርጠኝነት ማጣታችን እንደገባን ይታወቃል። ለዚህም እንግዲህ በየቤትህ በየደጃፍህ ምሽጉን ጭሮ በማፈን ፋኖን ተደግፋለህ በማለት ህዝባችንን ከፍተኛ ስቃይ ሲያሰቃይ የነበረው የብልጽግናው መንግስት ዙፋን አስጠባቂ ማለት ነው። እንደሚታወቀው ሰሞኑን በከፍተኛ ድቆሳ ላይ ነው እንደምታዩት ያለው። ስለዚህ የአማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይሄን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ከፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይሄን ትግል ከዚህ ደረጃ ደርሰዋል። አሁን ላይ ያዘውን ይዞ ሳይወጣ ሲገፍ ሲያሰቃይ የነበረውን እየያስክ መታጠቅ አለብህ ማለት ነው። ስትታጠቅ ያመጣህ ያስመዘገብክ የቡድኑ መሳሪያ የሚገባህንም ገንዘብ እየሰጠን የምትይዘውን የፈለከውን አንተ ያስ እንድትታገል ወይም መጠበቂያህን እንድትይስንል ጥሪያችንን እናቀርባለን ማለት ነው። ከዚህ አስቀጥለን የአማራ አርበኞች በተለይ ምኒልክ እዝ ያደረጋችሁት ያለው ተጋድሎ ለናንተም ከፍ ያለ ሞራን እንዲሁም አጠቃላይ ላፋ ባሃ በሙሉ ልብ የሚያሞቅ ከፍተኛ ተጋድሎና ተነነቅ ነው ያደረጋችሁ ያላችሁ። እንደሚታወቀው የዛሬ 3 አመት የበላጎ ታሪክ የሚረሳ አይደለም። እንደሚታወቀው መከላከያ 1 ወር የአማራ ልዩ ኃይል መከላከያ ኮማንዶ ሁሉም ሳይቀር ከግረኛ እስከ ኮማንዶ ከአማራ ልዩ ኃይል ለመከላከያ ሁሉ ድግ ሲልበት የነበረውን 1 ወር ለዚህም በዛ ሲመሩ የነበረው ቃሊምን ግንባር ሲመሩ የነበሩት ጀነራሎች ይመሰክራሉ። ይሄ በብዙ ጀነራሎች አፍ የተመሰከረለት ስማቸውን ነገሌ ብዬ መጥራቱን ባያስፈልግ ያውቁታል። ያንን የማይደፈር የመሰለ ምሽግ 1 ወር ታግለው ያልሰበሩትን የሰበረበት ጊዜ እንዳጋጣሚ ሆኖ ትላንት 15 እና 16 ነው መስከረም ያ ታሪክ የተሰራው ማለት ነው። አሁንም የማይነካ እና የማይዳሰስ የመሰለውን ያንን ታሪክ ደግሞታን ማለት ነው ሰራዊታችን። ስለዚህ የህዝብ ልጅ መሆኑን ቁርጠኛ ታጋይ መሆኑን የአማራ ፋኖ አርበኞች ምኒልክ እዝ ይሄን ያስመሰከረበት ቀን ነው። ጭንቀን ዳግም ሁለተኛ ጊዜ እየሰሩት ነው ማለት ነው። አሁንም ለ3ኛም ለ4ኛ ጊዜ ይቀጥላል። ስለዚህ በያላችሁበት ድሉም ተግባሩም ከናንተ ጋር ይሁን። ጠላታችንም እንግዲህ እኛ እውነትን ስለያዝነ እንዴት እንደሆነ እያሳየነው ነው። ውሸትን የያዘ ምን ጊዜም የምባይ ካብ ነው። እንዴት እየተናደ እንደሆነ ይታወቃልና አርበኞች እንኳን አደረሳችሁ ለዚህ ቀን እየደገማችኋት ነው ያላችሁት። በዚህ ከፍተኛ ኩራት ይሰማችኋል። ይሄን ስታደርጉ ታዲያ ካንድ ወታደር የሚጠበቅባችሁ መስፈርት ለማድረግ የሚጠበቅባችሁን ግዴታ ከዚሁ አስቀምጥላችኋለሁ ማለት ነው። አንደኛ የያዛችሁትን ሰራዊት የማንኛውም የሥርዓቱ አገልጋይ የመከላከያም አድማ በተናም ሚኒሻም ማንኛውም የሥርዓቱ አገልጋይ የተማረከ ወታደር መግደል ለናንተም ለትግልም የሚበጅም አይደለም። እንደ ትግል እንዳለም አቀፍ ህግም ያስወቅሳንም ያስጠይቃንም እንደ ሰባዊም ገቢም እንዳልሆነ ካሁን በፊት ብዙ የተማማርንባቸው ነገሮች አሉ። ያንን በተጠበቀ መንገድ የማረካችሁትን ወታደር አንተ እንዲነህ አንተ እንዲነህ የሚባል ስም አያስፈልግም። እየተቀበላችሁ ስርዓት ባለበት ማስቀመጥ አለባችሁ ማለት ነው። እኛ ጋር የሚታገለው ይታገላል፣ ወደ አገሩ የሚሸኘው ይሸኛል። መቆየት ያለበት አካል ሊቆይ ይችላልና ይሄን መርህ እንድትጠብቁ ስል አደራ እላለሁኝ። ሌላውና ዋነኛው ነገር በመተቆጣጠሩት ቦታ የምትቆጣጠረው
የራስህን ከተማ ነው የራስህን ቤት ነው ተባረህ ወጥተህ በተሳደህ የነበረው ነው ዘለ ስትገባ ተቋሞችን የመንግስት መስሪያ ቤትን የህዝብ መገልገያ ናቸው የሥርዓቱ አይደሉም የህዝብ መገልገያ ስለሆኑ ባንኮችን ማንኛውንም መስሪያ ቤት መቆርቆር መስበር ምንም ነገር መነካካት ያው ከማንኛውም ከወራሪ ወይም ከሌብነት ማንኛውም ሌባ የሚያደርገውን ተግባር ካንተ የሚጠበቅ አይደለም ይሄን አደራላለሁኝ ማለት ነው ህዝቡም በየተቋሙ በየመስሪያ ቤቱ ጥንቃቄ እያደረክ ነው ማለት እንዳለብህ መጠበቅ እንዳለብህ ልጆች መምከር እንዳለብህ ጥሪያችንን እናቀርባለን ማለት ነው ሌላውና የመጨረሻው ይሄ ብልጽግና ነው ይሄ እንደዚህ ነው ያሉ ከሰው ቤት ገብቶ መፈተሽ ሆነ ነገር ማድረግ እርምጃ መውሰድ ይሄም የተከለከለ ነው ትግልን ይሄ የሚያስረዝም እንጂ የሚያሳጥር አልሆነምና አይሆንምና ይሄንም አደራ እንላለን አጥብቀን ማለት ነው ሌላው የመጨረሻው ለቀይ መስቀል ጥሪያችንን እናቀርበው በርካታ ቁስለኛዎች ስላሉን እያሳከምን ነው ያለነው እኛ ተዋጊዎች ነን እንደሚታወቀው ከፍተኛ ድጋፍ ያስፈልገናል የማረክነው ምርኮኛ በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ካለው ያቅም የሕክምናው የኢኮኖሚው የምግብናው ችግር ሊገጥመን ስለሚችል ይሄን ለማቀፉ ቀይ መስቀል ትብብር እንዲያደርግልን ስንል በአክብሮት ጥሪያችንን እናቀርባለን ማለት ነው ከዚህ የመጨረሻው የማስተላልፈው የአማራ ህዝብ ከዚህ በኋላ የማይቀርልህን ነገር ቢመለስም ይሄ ጠላት እንደማይመርህ ይታወቃል ራስህን በጠበቀ መንገድ ከልጆች ጎን እየተሰለፍ ልጆችህን ከጀርባም ከጎንም ከፊትም ሆነህ ድጋፍህን ትብብርህን እንድታደርግ አቅም ያለህም አብረህ ታግለህ ትጥቅህን እንድትታጠቅ ስንል ጥሪያችንን እናስተላልፋለን ሌላውና የመጨረሻው እንደሚታወቀው አብይ አህመድ ወታደር ወይም መሪዎች ልበላቸው ባንክን እየሰበሩ እየዘረፉ ቀፈውን እያደረጉልህ ነው ያማራ ህዝብ እየሄዱ ያሉት ማለት ነው ስለዚህ ያማራ ህዝብ ለምን ባንክ ይዘረፋን ለምን ንብረት ይሄዳን ይሄን ከፊት ቆመህ ተኝተህ አውግዘህ የማስቀረት ተቋሞችህን የመጠበቅ ግዴታ አለብህ ይሄን ስል በግድ በጉልበት አቅምም ላይ ኖርህ ይችላል አንድ ሆነህም ከተነሳ ልታስገድድ ትችላለህ እኛ በእኛ በኩል ምንነካው ምንሰብረው ምንዘርፈው አንድም ነገር የለም ስለዚህ አሁን እንደዚህ ያደረገ ያለው ያማራን ህዝብ ባዶውን አድርጎ ለመቅረት ነገ እንደሚታወቀው ባሻጋሪ ሆኖ በጀትም በድሮንም ለመቀጥቀጥ ህዝቡንም በኢኮኖሚ ለማድቀቅ ስለሆነ መንግስት ነኝ ካለ ባንክን ተቋምን እየዘረፈ ለምን ይሄዳል እኛም አንነካም እኛም ከነካን እንደ ህዝብ ቆመህ ማውገዝ ትችላለህ እኛ ቃል እንገባልሃለን እየዘረፈ የሚሄደውን ኃይል ግን ማውገዝም መጠየቅም ትችላለህ እንቢ ካለም ችግሩ ከመንግስት እንደሆነ ይሄን እንደ ህዝብም ትረዳለህ ለዓለሙ ማህበረሰብም ድምጥህን ሰሚ ባይኖርህም ታሰማለህ ማለት ነው ስለዚህ ብትችል መንገድህን እየዘጋህ እየዘረፈ የሚሄደውን ነው ማለት አለብህ አቅም ካጣህም ደግሞ የሚያደርገውን ገድል ማየት አለብህ ከዚህ በተጨማሪ የአማራ ፋኖ አርበኞች በየደረሳችሁበት ቀፎ ያደረገው የሄደውን ባንክ አንተ በዙሪያው ብትልከሰከስሙም በእኛ ሊማከክ እንደማይገባው ስለማመን ማንም ሰው ይኖረውም አይኖረውም ባንኮችን ባንክ ጥበቃዎች ቀጥታ መሳሪያችሁን እያስቀመጣችሁ እናንተ ዙሪያውን እያስከበራችሁ መቀመጥ አለባችሁ ብዬ አስባለሁ ማንም ሊነካችሁ የሚችል የለም ስለዚህ ህዝብም ተዘርፈ በመንግስት መሄድህን ማወቅ መቻል አለብህ ብዬ አስባለሁኝ ማለት ነው አመሰግናለሁ